ለጃንና ለአሊያ የቦራን ዛቻ በየቀኑ መስማት አሁን እየተለመደና የሚያሰለች ነገር ሆኗል። ነገር ግን ቦራን ምንም ሳያሳውቃቸውና ሳይነግራቸው ባልገመቱበት አጋጣሚ ቤት የሚመጣበት ሰዓት በጣም መጥፎ ነው። ሕፃኑን ጃን መበጥበጡ ስለማይቀር ለምሮ ከሚስቴ ጋር አንድ ላይ የምተኛው ብሎ ሲጮህበት ቦራን በሁሉም ፊት እንዲያለ ሲቆጣ የሚመስለው አሊያና ቦራን እየተፋቀሩ ጃን መቶ ሚስቱን እየነጠቀበት ነበረ። እንዲህ እያሉ ኑሯቸውን ቀጥሏል። በሌላ በኩል ደግሞ ዛሬ ምሽት እነ ጃን ያረፉበት ጊዜያዊ ቤት ውስጥ የሚደረግ ስነስርዓት አለ። ይህም ከድር ፓኪዜን እንደወደዳት ሁሉም ሰው አውቋል። አሁን በስነስርዓት አግባብ ባለው መንገድ የእሷን ቤተሰቦች እንጠይቃለን ብለው ነበረ ቤታቸው የጋበዟቸው። ጃን ለክድር እንደ ወንድምም እንደ አባትም እንደምንም ነገር ሆኖ ዚጋ ሙዛፈርን እየጠየቀ ነበረ። ሙዛፈር ግን ከክድር ጋር የግል ጠብ ያለበት ነበር የሚመስለው። ወዲያው ነበረ ባንዴ እሺ ብሎ ሀሳቡን መቃወም የቻለው። እንደውም ከመቃወም ባለፈ እየተነጫነጨ እየተበሳጨ እጆን እያወራጨ ተናዶ ከቤት ሊወጣ ነው ያለው። ማን ስለሆንክ ነው አንተ ልጄን እንደዚህ ብለህ የምታስባት እያለ ነበረ። በተለይ ደግሞ ለከድር ቡና ውስጥ ብዙ ጨው ስታደርግለት ስለምን ጨው ነው የምታወሩት ብሎ ተናዶ በቀጥታ ከቤት እየወጣ ነበረ። በዚህ መንገድ ተወራጅቶ ሲወጣ ከድር ላይ ከባድ ድንጋጤ ፈጠረበት። እነ ጃንም ቢሆኑ ይህ ይፈጠራል ብሎ በጭራሽ አልገመቱም ነበረ፣ አላወቁም ነበረ። ነገር ግን ሙዛፈር ፈጥኖ መኪና ውስጥ ከገባ በኋላ ከኡሙዋን ጋር ወዲያው ነበረ ከቦታው እየጠፋው። እነ ከድር እዛው ቤት ውስጥ ቀርተዋል። እነ ካያ ሙዛፈርን ቢከተሉትም ነገር ግን ሊደርሱበት አልቻሉም። ምን ማለት ነው? እኔ እኮ ምንም እኮ እየገባኝ አይደለም። ሙዛፈር ለምንድን እንደዚህ ተቆጣው? እኔ ሴት ልጅን እበላታለሁ አልኩት እንዴ? ምንድነው ነገሩ ሲል ነበር። ፓኪዜን ብትሆን ጨንቋታል። ሁለቱም ላበላብ ሆነዋል። አይዟችሁ ተረጋጉ፣ ይረጋጋል ትንሽ ጊዜ ስጡት እያል ነበር ጃን። አሁን ታዲያ ምንድነው የምናደርገው ብሎ ከድር ይጠይቃል። እንግዲህ ያው እጅን ወደ ሰማይ ታነሳና ትጸልያለህ። ታዲያ ሌላ ምን አማራጭ አለ? ፈጣሪው እርዳኝ፣ ይሄ ምሽት ህልም ይሁን ህልም አድርገው ብለህ ትጸልያለህ። ሌላ ምን አቅም አለን? መጸለይ ያለብህ ፈጣሪ እንዲረዳ። ይሄ ከባድ ኬዝ ነው። እኔ አልነገርኩም ነበር እንዴ? በቃ ከድር እንደዚህ ነው። ሙዛፈር ቶሎ ይበሳጫል፣ ይናደዳል እያሉ ነበር። ይህን ጊዜ ፓኪዜ በሆነው ነገር በጣም አዝናለች። በቃ እንግዲያውስ እንደዛ ከሆነ እኒዳ ሲባባሉ ነበረ። ፓኪዜ ችግር የለም እንዳታጽጂው፣ እኔ ያለው እኔና ጃን እዚህ ያለን ችግር የለም እናንተ በቃ ሄዱ እያላቸው ነበር። ሁለቱም ተያይዘው እየወጡ ነበረ። ነግሬሽ እኮ ነበረ ይህ ኬዝ አስቸጋሪ ነው። በጣም ደረቅ ነው ሙዛፈር፣ ደረቅ ነገር ነው። እንደገና ከድርም ለምን እንደማያምነው አላቅም። እስቲ ነገ የሚሆነው ነገር እናያለን እያላን ነበረ። ከዛም በኋላ ሆስፒታል በነገው ዕለት የሆነ ክብረ ባህል አለ። አሊያ ሆስፒታል ውስጥ ላደረገችው አስተዋጽኦ መሸለማም የማይቀር ነገር ነው። ነገረችውና እንደዚህ ብላ እሷ ነገር ግን መሄድ እንደማይኖርባት አሳወቀችው። ጃን ለምን ብሎ እየጠየቀ ነበረ። ምልህ ቦራን ዛጋ አላረለ የሆነ ደባሪ የሆነ ግርግር ሊፈጥርብን ይችላል። እኔ እንጃ፣ እኔ ብዙም ደስ አላለኝም። ወይ ሽልማቱን አንተ ሄደህ ትቀበልልኛለህ፣ አንተ በእኔ ቦታ ወክለህ ሄደህ ትቀበልልኝና ንግግር ታረጋለህ። እኔ በእናት ከሱ ጋር ሆኜ መጋፈጥ አልችልም፣ በቃ ቢቀርብኝ ነው የሚሻለው እያለ ነበር። አሊያ አይሆንም፣ የሚገባሽን ነገር ማግኘት አለብሽ። እሺ እሱ ምንም አያመጣ። ቦራን የሚያወራው ነገር በሙሉ ስሜት የማይሰጥ ነገር ነው ታውቂያለሽ። እሱ ተናገረ ዝም አለ፣ ምንም የሚያመጣው ለውጥ የለም እያላን ነበረ። ብዙ ብሎ አሳመናት። ደስ አላት። እኔ ከጎንሽ ነኝ እያላን ነበረ። በሌላ በኩል ሰዳከት በጠዋት እየተዘገጃጀች ነው። ሰዳከት የጀመል ቦራንን ትላንት በስልክ እየቀጠሩ ቦታ ልትሄድ ያለ ይመስላል። ሰዓት እስኪደርስ እየጠበቀች ነው። ሽጉጧንም ኪሷ ውስጥ ትከትና ወደፊት እየተራመደች ወደ መኪናዋ ልትገባ ሾፌሯ መጥቶ በር እየከፈታላን ነበረ። ከዛ እሷ መታ በቃ ዞር በል ከበሩ ጋር እኔ ራሴ መኪናው ነዳለው አለችው። ምንም ማድረግ አልቻለም። እሺ ብሎ እየሸሸ ነበረ። መኪና ውስጥ ገባች። ላጥ ብላ ትሄዳለች። በተመሳይ መንገድ በሌላ በኩል ቪዳንም ብትሆን ከቤት እየወጣች መኪና ውስጥ እየገባች ነበረ። መኪና ውስጥ ትገባ ድንገት ናሬን አየቻት። ናሬ ምንድነው አብረሽኝ ዛሬ አትሄጂም እንዴ? ነይ አብረሽኝ እንጂ ብላ ጠየቀቻት። ናሬ ስራ ረፍዶብኛል፣ ሆስፒታሉ ዛሬ ክብረ በዓል አለ፣ ዝግጅቱ ተጀምሮ እስኪያልቅ ድረስ እኔ መኖር አለብኝ፣ እዛ ብዙ ነገር አዘጋጃለሁ አስተካክላለሁ ብላ ተጣርፋ እየሄደች ነው። ቪዳን ትንሽ እየደበራን ነበረ። ጀመል ዛልም ያለ በራ ውስጥ ሰዳከት እየመጣች እንዳለ አልገባውም። እሱ ቦራን ነው የሚጠብቀው። ወደዚህ እያለ እየተንጎራደደ እየጠበቀ ነበረ። ሌላ መኪና ሲመጣ እየተመለከተ ነው። ከዛ በኋላ አሁንም ቢሆን የመሰለው ቦራን ነበረ። ከዛ መኪናው ተጠጋ። ከውስጥ የወጣው ግን ቦራን አልነበረ። ጀመል ከጠበቀው በላይ ነው የሆነው። የመጣችው ሰዳከት ነበረ። ተመልከቱ ፈጣሪ ሆይ እኔ ስጠብቅ የነበረው ቦራንን ነው፣ ግን ይህን የተረገመ ፊት ለማየት ተገደድኩ። ውይ ፈጣሪ ሆይ ምን አድርጌ ነው? ምን በድዬ ነው? አይ ቦራን በዚች ጥንጥዬ ሚጢጥዬ ጭንቅላቱ እኔን ሸወደኝ ማለት ነው በማለት እየተናገረ ነበረ። ጀመል እንዳትሳሳት፣ ሰውን በማሳሳትማ አንተ እኮ ነህ ሻማ ያዢ። ምን ነካ እንዴ? ሰውን በማታለል በማዋሸት ሰውን በመደስኮር እንዳንተ አይነት የሚገኝለት ሰው አለ እንዴ? ሰማያዊ ላታስመስል። ነገር ግን ልጄን ከዚህ በኋላ እንድትጫወትበት አልፈቅድልም። ከዚህ በኋላ
በኋላ ልጄን አንተ እጅ ላይ አልተውም የዋጋን ነው የምሰጠ ስትለው ነበረ። እንዴት ሊሆን ነው? እስኪ አሁን ምን ልታደርጊ ነው? መተሽ ልትጣይኝ ነው? ልትታገኝ ነው? እስኪ በይ እስኪ እጅሽን ሰንዝሪ እስኪ ፈጣሪ አቅም የሌለሽ መሞቻሽ የደረሰች ሴትዮ እያለ ሲያወጣ እንደዚህ ነው የሚሆነው ብላ ከኪሶ ሽጉጧን አወጣች። ስታወጣ ደነገጠ። ከዚህ በኋላ ትፈራኛለሽ? ስማ በላውን 2 ደቂቃ አለ እተኩስባለሁ ግንባረን ብዬ ጥሏለሁ። ኤጀመል እዚህ በራ ላይ ግርዬ እሄዳለሁ በል የምትናገረውን ነገር በል አለችው። ሰዳከት ሽጉጡን አውርጄው ይሄ መጫወቻ አይደለም፣ ይሄ ቃቃ አይደለም። ይኸውልሽ ስሚ እንዳትተኩሽ እያለ ነበር። ይሄ መርዝህን ይዘህ እዚሁ ትሞታታለህ። ከዚህ በኋላ ልጆች አጠገብ እንድደርስ አልፈቅድልም ስትለው ነበረ። አውርጄው ሽጉጡን ሰዳከት አውርጄው እያለ ነበረ። እገልሃለሁ እዚሁ ነው እዚህ ሰባብራለሁ ይሄን ጭንቅላትህን ብዬ ነው ምጥለህ እንደ እባብ ነው አናትህን ምቀጠቀጠ እያለችው ሰዳከት እባክሽ እያለ ነበረ። አይ ባጠፋ ነው የሚሻለኝ፣ ድሮንም አንተን ማጥፋት ነበረብኝ። አየህ እስካሁን ድረስ ስለጠበቅኩና ስለታገስኩ በልጄ በቦራን መጣብኝ፣ በደካማ ጎኔ ልጆቼ እርስ በርስ እንዲባሉ እያረክብኝ ነው። ይሄ እንዲሆን ደግሞ እኔ አልፈቅድልም እያለችው ነበረ። አንድ ዛሬ ለምኮ ሰዳከት እንደዛ እኮ አይደለም እያለ ነበር። በሌላ በኩል ቪዳን ደግሞ እዛው አካባቢ ነበረች እያለፈች መኪናውን እየነዳች። ቪዳን ቅርብ ጊዜ ነበረ መንዳት የቻለችው መኪና። አሁን በደንብ እየነዳች ስላለ መኪናዋን ደስ ብሏታል። አይናሬ በመጨረሻም ቪዲዮ መኪና መንዳት ችላለች እያለች ስትነዳ ነበረ። በድንገት ነበረ ሰዳከት ኤጀመል ሽጉጥ አነጣጥራበት በርቀት ያየችው። ደነገጠች። እንዴ ብላ መኪናውን አዙራ በቀጥታ ሁለቱ ወደ ቆሙበት ቦታ ነበረ ቁልቁል መኪናውን የነዳችው። ነገር ግን ሄዳ አንድ ሰው የገጨችው ኤጀመልን ነበረ። ኤጀመልን በመኪና ገሽታ አሽቀነጠረችው። እሱ ከመኪናው ጋር ተጋሽቶ ተንደባሎ ወደቀ። ተንደባሎ እንዳለ አፈር በአፈር ሲሆን ቪዳን ወደሱ ቀርባ እንዴ አንተ ነው እንዴ ገጨውት ስትሎ ነበረ። ለሁለት ልገሉኝ ነው እንዴ እያለ ነበረ። አይ ኤጀመል አንተ እኮ ማለት ሰይጣን ማለት እኮ ነህ፣ አትሞትም። ይኸውልህ እኛ ልንገለ በብዙ መንገድ ሞከር እኔና እሷ፣ ነገር ግን አንተ መግደል አልቻለም ስትለው ቪዳን ደንግጣ እየተመለከተች ነበረ። አንድ ቀን ነገር የለም በሶስተኛው የሞከርን ቀን ትጠፋለህ። እሷ እኔ አንድ ሞክረናል። በቀጣይ ግን በጣም ከባድ ነው የሚሆነው። በነገራችን ላይ ከከሰሰሽ ንገሪኝ እሺ፣ ራሱ ነው ዘሎ መኪና ውስጥ የገባው ብዬ መሰክራለሁ፣ ምንም ችግር የለም ብላ ሰዳከት መኪና ውስጥ ገባችና ሄደች። ቪዳን የሰዳከት አቋም እየገረማን ነበረ። እቺ ደግሞ ከኔ ባሰች እብድ ነገር ናት ብላ ቪዳን እዚህ ጋር የሰዳከትን ነገር ትታዘባለች። አንተ ምን ልታረግ እዚህ መጣ? ሚዲያት አልነበርክ እንዴ አለችው። አንቺ ራስሽ እዚህ ምን ልታረግ ይመጣሽ? ምን ነው የሚያዞርሽ እያለ ነበር። በጣም ነው የምትገርመው፣ ስለደረስኩልህ ፈጣሪና መስገን፣ እኔ ባልደርስ ልኖረው ገላ ነበረ ብላው መኪና ውስጥ ገብታ ሄደች። ቦራን ቤት ውስጥ ነው ብቻውን እየተንጎራደደ ነው ያለው። ሰዳከት ከተወሰነ ቆይታ በኋላ መጣች። ስትመጣ ቦራን ዞር ብሎ የእናቱን መኪና እየተመለከተ ነበረ። እሷ እጇ መሪ ላይ እንዳስቀመጠች ነው ቀና ብላ ቦራን እየተመለከተችው ነበረ። ቦራንም ዝቅ ብሎ ቁልቁል እናቱን እየተመለከታት ነበረ። ከዛ እሷ ከመኪና እየወረደች ነው። እማዬን ነበርሽ እያላን ነበረ። የሆነ ጉዳይ ነበረኝ ትለዋለች። እሺ ለማንኛውም እኔም ልወጣ ነው ልትሄድ ነው ትለዋለች። ይኸውልህ ዛሬ ምሽት ሆስፒታል ውስጥ የሆነ የሚከበር ክብረ በዓል አለ። አለን ፈልገው ወደ ቤቷ ልትሄድ ከሆነ በጭራሽ አለ ልታገኝ አትችልም እያለችው ነበረ። እሷም እንደምትሄድ ትነግረዋለች። እኔም ገብቼ ይዘጋጃጃለሁ አለችው። እኔ ለምን ያልተጋበዝኩት? እኔ ቤተሰብ አባል አይደለሁም እንደ እያለ ነበር። ፈጣሪ ቦራ ምድር የምታወራው አጠቃላይ ሆስፒታሉ የኛ አይደል እንደ እኛ እኮ አንድ ቤተሰብን እኮ ነን። ማንን እንዲጋብዝ ነው የምጠብቀው? የራስህ እኮ ነው ሆስፒታሉ የኛ እኮ ነው። እዚህ ግብዣ ምናምን ትጠብቃለህ እንዴ? በራስ መሄድ አለብህ። ግን ነገር ግን ስማ እዛ ቦታ ሄጄ በጠብጣለሁ ምናምን ብትል በጣም ከባድ ነው የሚሆነው። ማንም እንደኔ እዛ ቦታ አይታገሰ፣ ብጥብጥ ነው የሚፈጠረው አለችው። ከዛ እሱ እሺ ብሏት ወደፊት እየተራመደ ከዛ መልሶ እናቱን ዞር ብሎ እየተመለከታን ነበረ። እመጣለሁ እኔም ልዘጋጅ እያላን ነው። በሌላ በኩል ጂያን በቀጥታ ወደ ቤት እየመጣ ነው። አለን ሊቀበል ላድርስሽ እያላን ነበረ። ቦራን ለመፍታት የሚያስችለውን ወረቀት ለማስገባት እየሞከርኩ ነበረ። በነገራችን ላይ ያው ታውቃለህ ሆስፒታል ውስጥ ሁሉም ሰው ቦራንን ልፈታው እንዳለ እንደሚያውቅ፣ እንደገና ደግሞ ካንተ ተላቅቄ ወደ እሱ እንደተመለስኩኝ ይሄ ማለት ለእኔ ቀላል አይደለም። እዛ ቦታ ላይ ከማን አጠገብ እንደምቀመጥም አላቅም። ካንተ ጋር ብቀመጥ ሌላ ነገር ነው፣ ከእሱ ጋር ብቀመጥም ሌላ ነገር ነው እያለችው ነበረ። ቢያንስ ችሎቱ እስኪጠናቀቅ ድረስ ለብቻዬ መሆን አለብኝ አለችው። እንደዚህ አይነት ቦታ ላይ ችግር የለም በሩን ከፈተላት። ወደ ውስጥ እያስገባን ነበረ። ሰዓቱ ሄዷል፣ መሽቷል። ሲጠበቅ የነበረው ስነ ስርዓት ዝግጅቱ ተጠናቋል። አሁን ተጋባዥ እንግዶች ወደ ውስጥ እየገቡ ናቸው። ከዛም በኋላ ናሬ ሁሉን ነገር እያሰናዳች ነው። ናሬ ናት ከፊት ለፊት ሆና ሁሉን ነገር የምታዘገጃጀው። ከእሷ ስር ሆነው አብረው ብዙ ዴኮር የሚያስቡ ሴቶችን ትመራለች። በድንገት ነበረ ያልቺን ናሬን በርቀት ያያት። ሲያት በጣም ደስ አለው። ከዛ ወደ እሷ እየጠጋ ናሬ በጣም አምሮብሻል እያላን ነበረ። አመሰግናለሁ ዶክተር አመሰግናለሁ ብላ ምስጋኗን ገና ከወዲሁ እየገለጸች ነበረ። ከዛ ያው እንግዲህ ላናግርሽ የፈለኩት የንግግር ሂደቱን ነበር። መጀመሪያ ማን ይናገራል፣ ማን የመክፈቻ ንግግር ያረጋል የሚለው ነገር እንዴት ነው የምናረገው አላት። የራሴን እንትን ሰርቻለሁ፣ አንተ እሱን ተመልከተውና ከዛም በኋላ ሁለታችንም ተስማምተንበት እየጠራን ሁሉም ሰው መድረክ ላይ እየወጣ እንዲናገር እናረጋለን አለችው። በጣም አሪፍ ጥሩ እንግዲህ በቃ ምን እላለሁ እንግዲህ በጣም አምሮብሻል እያለ እንደዚህ ውበቷን ሲያደንቅ ፍዝዝ ብላ አየችውና ኧረ እሺ አመሰግናለሁ እያለችው ነበረ። በድንገት ሻይንን አየው። ያልችን ራሱ ሻይን ወደ ውስጥ እየገባ ነበረ። ሻይን ወደ ውስጥ
እየገባ ራሱ ቆመው አንድ ላይ ሲያያቸው ደስ አላለም። አይ ይላል። ያልቺን በድንገት እሷን ብትሆን ሻሂንን አየችው። ያልቺን ብሄድ ይሻለኛል ብሎ ሄደ። ናሬ ግራ ገባት። ሻሂን ናሬን ሰላም እንኳን ሳይላት ብቻውን ሄዶ ሊቀመጥ ነው። አንድ ጊዜ ተረጋጋ እንጂ አንተ ሰላም ሳትለኝ ልትሄድ ነው እንዴ እያለችው ነበረ። ይሄ ማይረባ አጠገብሽ ምን ያደርጋል? ምን እያወራችሁ ነው አላት። ምንም ስለ ፕሮግራሙ እያወራን ነው። ታዲያ የሆስፒታሉ ማናጀር እንደሆነ አታውቅም እንዴ አለችው። አይደለም ሌላ ሰው ከፈለገ ማናገር ይችላል። ታዲያ ስመጣ ለምንድነው ፈርጥጦ ይሮጠው ይላታል። ምንድነው ባየር ኖሮ እጁን ልስምለን ነበር አለችው። እገለው ነበራ ይላታል። ሻሂን ለምን እንደዚህ ትሆናለህ? ቆይ ሲጀመር የስራ ባልደረቤ እኮ ነው አለችውና ወደ ዞር ብላ ትሄዳለች። ድንገት ካያ ወደ ሻሂን እየመጣ ነበረ። አብረው ያወራሉ። አምሮባል ይባባላሉ። ከዛም በኋላ ከበር ዘሪን እንዲሁ ቪዳን እየመጡ አገኟቸው። ሁለቱም አንድ ላይ ሆኖ ሲቀበሏቸው ነበረ። ሻሂን እህቱን እያቀፈ ወደ ውስጥ ይገባሉ። ቪዳንና ካያም ያወራሉ። ሰብሰብ ብለው አንድ ቦታ ሊቀመጡ ናቸው። ዘሪንም ተቀመጠች። ካያ ግን ዘሪን በጣም ናፍቃው ስለነበረ አጠገቧ ቆም እያለ ነበረ። ዘሪን ይልሽ ከዚህ በኋላ እንደዚህ ነው የሚሆነው። ከዚህ በኋላ ያ የማይረባ ሲመጣ ፊት ለፊት ለሁለት ሆነን እንጋፈጠዋለን። እኛ መጋፈጥ ካለብን እጅ ለእጅ ተያይዘን እንጋፈጠዋለን እያላ ነበረ። አዎ ሽሺ ትለዋለች ዘሪን አንገቷን አቀርቅራ። ነገር ግን ከደሚር ጋር የተስማማችው ጉዳይ አለ። በአንድ በኩል እሷ እኔ እኮ ያው እያለች ስታቅማማ ይውላችሁ እኔ አሁን ስለዚህ ጉዳይ እዚህ መጥቼ ማውራት አልፈልግም። ከፈለጋችሁ ከዚህ ወተን እናወራለን። እስኪ አንድ ጊዜ እንኳን ይሄን ሀሳብ ባናወራበት ጥሩ ነው በማለት ቪዳን ትናገራለች። ጥሩ በቃ ጥሩ እኔ እመጣለሁ በቃ እናንተ ጮቱ ብሎ ካያ እየዞረ ነበረ። በሌላ በኩል ጂያን እንዲሁም አሊያም ደርሰው ጂያን ከበር ውስጥ አሊያ እንድትወጣ እያረጋት ድንገት ከኋላ የመጡት ደግሞ እነ ሰዳከት ነበሩ። ገና ከመኪናው እየወረዱ ድንገት ቦራንም ከመኪናው ወረደ። እዛ ሰዳከት ጂያንን እንደምን አመሸ ልጅ አለችው። ማየ እንዴት ነሽ እያላን ነበር። ግቡ አላቸው። ቦራን ዝም ብሎ ጂያንን ካየው በኋላ ወደ ውስጥ እየገባ ነበረ። ሁሉም ሰብሰብ ብለው ወደ ውስጥ ይገባሉ። ጂያን ተከትሏቸው እየገባ ነው። በአንድ በኩል አሊያ ቀስ ብላ ነው የምትመጣው። ከዛ በኋላ ጂያን ሄዶ እየተቀመጠ ነው። አሊያንም እየጠበቃን ነበረ። በአንድ በኩል ካያ ከዘሪን አጠገብ እንደቆመ ነበር። ልክ እንደ ጋርድ ሆኖ ቦራንም ከእናቱ አጠገብ እየተቀመጠ ነበረ። ካያ ከዘሪን አጠገብ ቆሞ ነበረ። ሰዳከት ጠራቸው። ናዚ ነው መቀመጥ ያለብህ እንደ ቤተሰብ እያለችው ነበረ። ከዛ ናሬ መጣች። ናሬ በጣም ደስ ይላል እናንተ ናችሁ ሁሉ ያዘጋጃችሁት እያለች ሰዳከት የናሬን ስራ ማርነቅ ጀመረች። ጂያን አሊያ እስክትመጣ ይጠባበቃል። ቦራንም እንደዚሁ። ቦራንና ጂያን ወንድማማቾቹ አለፍ እያሉ በአይናቸው ይተያያሉ። በድንገት ነበረ አሊያ ካለችበት ውጥት ያለችው እየገባች ነበረ ወደ ውስጥ። እዚህ ጋር ጂያን አጠገቡ መታ እንድትቀመጥ እየጠበቀ ነው። ቦራንም እንደዚሁ። ሁለቱም ወንዶች ከተቀመጡበት ተነሱ። ጂያን ወንበር ሳበ። ወንበር ስቦ ነይ ቁጭ በይ ሲላት፣ ነገር ግን ከእሷ አጠገብ የሳበው ወንበር መቀመጥ ያለበት እሷ ሳትሆን ሌላ ሰው ነበረ። እሷ መቀመጥ ያለባት ከሌሎች የዶክተር ስብስብ ጋር ነበረ። ቦራን እዚህ ጋር መጥቶ እሱም ቢሆን ነይ ተቀመጭ ይላል ነበር። ሰዳከት ታስቆመዋለች። ሄዳ አሊያ መቀመጥ ያለባት የሚገባ ቦታ ተቀመጠች። ጂያን ትንሽ ቢደብረውም ግን ምንም አልመሰለውም። በርቀት እሷን በአይኑ እያወራን ነበረ። ፈገግ እያለ ያወራታል። በአንድ በኩል ናሬ የመክፈቻውን ንግግር አረገች። ከዛ በኋላ ያልችን መጥቶ እንዲያወራ እድል ሰጠችው። ሻሂን እዚህ ጋር ይቀናል እሱም ቢሆን በተራው። ከዛ ያልችን ረዘም ያለ ንግግር ካረገ በኋላ ከዛም በኋላ ትንሽ የዳንስ ዝግጅት ነበር። ምግብ ከበሉ በኋላ አብረው አንድ ላይ መደነስ መጫወት ጀመሩ። እዚህ ጋር አሊያና ጂያን በርቀት ሆነው ትከሻቸውን እያንቀጠቀጡና እያንቀሳቀሱ እንዲሁ በስሜት ሲግባቡና ሲደንሱ ነበረ። ቦራን ድንገት ዞር ብሎ አያቸው። ሲያቸው ይበሳጫል፣ ይቀናል፣ ብዙ ነገር ያስባል። እነ ናሬ አብረው እየደነሱ ነበረ። ዘሪን ከካያ አጠገቧና እየደነሰች ነው። በድንገት ነበረ ደሚር ከተፍ ብሎ የመጣው። ደሚር እንደመጣ ዝም ብሎ ዘሪን ኮስተር ብሎ እያያን ነበረ። ዘሪን የእናቷንና የካያን እጅ ይዛ እሷም እየደነሰች ነበረ። ድንገት ደሚር ስታየው ደነገጠች። ዘሪን ድንብርብሮ ወጥቶ ራመድ ስትል እነሱ ይከተሏታል። ምን ሆነሽ ነው ሲሏት አሞኝ ነው ትላለች። እንከተልሽ ሲሏት አልፈልግም እያለች ነው። ስለዚህ ከእናቷ ጋር ብቻ ለመሆን ወሰነች። ወደ መታጠቢያ ክፍል ልትሄድ ነው። እናቷ ብቻ ናት የምትከተላት። ሻይንና ከግራ ገባቸው ወደ መጡበት ይመለሳሉ። አሁንም ቢሆን ደሚር በርቀት ነገሩን ይከታተላል። የሆነ ግርግር ነገር ይጠበቃል። እሱም እርግጠኛ ሆኗል። ናሬ ወደ መድረኩ ተመለሰች። አሁን ደግሞ ዶክተሮችን የምንሸለምበት ሰዓት ነው እያለች ነው። ከዛ አሊያል ቦራ ብላ ወደ መድረክ ጠራቻት። አሊያ ወደ መድረክ ከመጣች በኋላ ሸላሚውንም ጂያን አልቦራ እየተጠራ ነበረ። ጂያን በዚህ መንገድ ሲጠራ ቦራን ምን አገባው ጂያን ብሎ ከተቀመጠበት ሊነሳ ነበረ። ሰዳከት አቁም እያለችው ነው። ይሄ ከሆስፒታል ምንም ያንቀሸቀሸ ተረጋጋ ትለዋለች። ከዛ በኋላ ጂያንና አሊያ ፊት ለፊት ተፋጧል። ጨበጣት፣ ሸለማት። ከዛም በኋላ ጂያን ስለ እሷ ንግግር እያደረገ ነበረ። እሷን በመሸለሜ ክብር ይሰማኛል፣ እሷን በመሸለሜ በጣም ደስ ብሎኛል። እዚህ ሆስፒታል ውስጥ አሊያ ለእኛ አስተዋጽኦ ያደረገችው በጣም ብዙ ነው እያለ ብዙ እየተናገረ ነበረ። እንዲህ እያለ ሲናገር ቦራን አልቻለም። ቦራን በጆሮ ውስጥ የሚሰማውን ነገር እየሰማ መታገስ ሁሉ ከበደው። ምንድን ነው የሚለው ብሎ ተናዶ አዳመጠና ከተቀመጠበት ተነሳ። አሊያ ቦራ ሚስቴ ናት እያለ የጮኸ ወደ መድረኩ እየመጣ ነበረ። እልህ ውስጥ ገብተዋል። እንዲህ በተፋጠጡበት ሰዓት ጂያን በጣም በቦራን እየተናደደበት ነው። ደሚር ይስቃል። ደሚር ፈገግ ብሎ ይህንን አስገራሚ ድራማ ይመለከታል። ጂያን አፉ እንደከፈተ ቀረ። ሰዳከት ደግሞ ቦራንን እየመከረችው ነው። ተው በሰላም ወደ ቤታችን እንመለስ፣ አትበጥበጥ አለችው። ጂያን ወደ ማይክራፎን ተጠጋ። አሊያ ቦራ አንቺ የኔም የሆስፒታሉም ኩራት ነሽ እያለ እሷን
እንዲህ እያደናነቀ የበለጠ ቦራንን እያጨሰው ነበረ። ቦራን እንዲህ ሲበሳጭ ሁሉም ደግሞ ያጨበጭባሉ። ትንሽ ሀሳቡን ለመበተን ጂያን እዚህ ጋር ጥሩ ነበረ፣ ተሳካለት። ሁሉም እያጨበጨቡ ናቸው። ቦራን ጥሎ እየወጣ ነው። ጂያን ይከተላል ቦራንን። በአንድ በኩል ነሰዳከት ጂያን ሲሯሯጥ እነሱም ይከተሉታል። ቦራን በበር በኩል እየወጣ ጂያን ጠራው። ጂያን ናቁም እያለው ነበረ። ከዛ በኋላ ካያና ሰዳከት በአንድ በኩል ጂያን እየተከተሉ ነበረ። ወሰደና ጂያን ቦራንን አንድ ጊዜ በቦክስ ነበር የመታው። በጥፊ ብሎ ጥሎት እላይ ላይ ወጣና በቦክስ ብሎ በጣም ብዙ ነረተው። አይኑን እየደበደበው ነበረ። ጂያን እጁ እስኪቆስል ድረስ ደበደበው። የገዛ ወንድሙን ታላቅ ወንድሙን ደብድቦት ቦራንን ደገፍ አድርገውት ከወደቀበት ሲያነሱት ትንሽ ድንግዝግዝ እያለ እየዞረበት ነበረ። ደሚር አሁንም ጥጉን ይዞ እየሳቀ ነበረ። ደስ የሚል ቀን ነበር ዛሬ ምሽት ለሱ። ከዛ በኋላ አሁን ቦራን ወደ ቤት መጥተዋል። ቡርጉን የቦራንን አይኑ ላይ የሆነውን ነገር እየጠራረገልን ነበረ። ከዛም በኋላ እዚህ ጋር ቦራን እየመከረው ነበረ። ለምሮ የምትንቀዠቀዠው፣ ለምሮ የምትጣላው ከወንድም ጋር ገና ዋጋ ትከፍላለህ ብሎት ይወጣል። ሰዳከት ደግሞ ትጸልያለች። ፈጣሪው ያለ መድኃኒቱን አሳየኝ፣ መንገዱን አሳየኝ፣ ልጆቼን በምሮ ማግባባው ከዚህ ነገር ውስጥ አውጣኝ እያለች ነበረ። አሊያና ጃንን ቤት ከመጡ በኋላ አሊያ የጃንን ቁስል እየጠረገችለን ነበረ። እሷ እዚህ እስካለች ድረስ ገና ሊገዳደሉ እንደሚችልም ግልጽ ነው። በልደናደር ብለው ከሄደች በኋላ ወደ ቦራን ስልክ ደወለች። ምን አርጊ ነው የምትለኝ እያለችው ነበረ። እዛ ጋር ሽልማት መቀበል አልነበረብኝም ወይ እያለችው ነበረ። ከዛ እሱ የሚገርም ነገር ተናገረ። የኔ ሚስት ካልሆንሽ የጃን ሚስት መሆን አትችይም እያላን ነበር። በጣም ተናደደችበት። ገና ብዙ ነገር ሊመጣ እንደሚችል ያስፈራራል። እሷ ደግሞ ባካታ አስፈራራኝ፣ ራስ እኮ ነህ አግቢው ምናምን ነገር ያልከው፣ ቪዲዮ ደግሞ እጄ ላይ ያለ አለችው። የምን ቪዲዮ ይላታል። ቪዲዮ ነዋ ጃንን እንዲያገባኝ የተናገርከው በማለት እየተናገረች ነበረ። እሱ ቪዲዮ አለሽ እንዴ አላት። አለኝ አስፈላጊ ከሆነ የፍቺ ኬዙ ላይ ያካትተዋሉ አለችው። ተናደደ። ያገኘውን ነገር እየመታ ሲሰባብር ነበረ። በማግስቱ ሆስፒታል ቀጥ ብሎ መጣላት። ከዛ በኋላ የአሊያን ቢሮ አሳዩኝ አለ። አሳዩት። አሊያ ምርመራ ቼክአፕ ላይ ነበረች። በሩን ከፍታ ያቺን ስትመረምራት የነበረችዋን ሴት ስትሸኛ ደንበኛዋን ድንገት በረጋ ቆመ። ላናግርሽ ብሏት በግድ ሊገባ ነው። ናሬ መጣች። አሊያ ችግሬን ለማናግረዋለሁ ብላ ናሬን አስወጣቻትና ወደ ውስጥ ተያይዘው ገቡ። ናሬ ወደ ጂያን በፍጥነት ደወለች። ከዛም በኋላ ቦራን ወዲያው ነበረ ቪዲዮን አምጪ ብሎ ይጠይቃት። አልሰጥም ስትለው ነበረ። አሊያ ከኔ ጋር ትጫወቺ ቪዲዮን አምጪ እያላት የሆነ ስለታማ ነገር አወጣ። መቀስ ሐኪሞች የሚጠቀሙበትን በጣም አደገኛ ስለታማ መቀስ አወጣና አምጪ እያለ ነበር። ራስን ትቆርጣለህ ተረጋጋ እያለችው እንደውም ራሴን አጠፋለሁ ብሎ ራሱን ሊወጋ በጣም ታገላት። ብዙ እሷም እንዳይወጋ ታገለችው። ነገር ግን ወደ ደረቱ ጥግ ጋር ራሱን እየወጋ ነበረ። ድንገት በሩ ተበርግዶ እነ ጂያን እንደገቡ አሊያ በእጇ ስለታማ ነገር ይዛለች። ለሌሊት ደም ነክቶታል። ቦራን ደግሞ ደረቱን ይዞ እየተንገዳገረ ነበረ። ናሬ እንዲሁም ጂያን ድንግጣው አሊያን እያዩዋን ነበረ። ውድ ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች የዘውድ ድራማ ነው። ዘውድ ድራማ አሁንም ተናፋቂ አጓጊ እንደሆነ ወደፊት እየገሰገሰ ይገኛል። ክቡራን ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ይህንን አስገራሚ የፍቅር የቤተሰብ ድራማ ወደ እናንተ ዘውትር ይዞላችሁ ይመጣል። ዘውድ ድራማ በማይቀርብባቸው ቀናቶች የበቀል እስረኛ የሚሰኘውን ምርጥ ድራማ ወደ እናንተ የማደርስ ይሆናል። ከቅጠል ቲቪ የዩቲዩብ ቻናል ወደ እናንተ የሚደርሱትን ሁለቱን ድራማዎች በትዕግስት እንድትከታተሉ ጋብዛለሁ። ክቡራን ተመልካቾች በሁለተኛው ቻናላችን በቅመም ስቶሪ የዩቲዩብ ቻናል ደግሞ ወደዛ ጎራ ስትሉ የታመሙ አበቦች የሚሰኘውን ምርጥ አጓጊ ድራማ ታገኛላችሁ። ተመልካቾች እዛም እየሄዳችሁ ፈታ ዘና እንድትሉ እጋብዛለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።